እኔ የምላቸው ስሙኝማ፣ እንዴት ነው ግን በግ ማግኘት የማይችሉ በግ የሌላቸው ሰዎች ፋሲካን ደስ ብሏቸው የሚያከብሩት? ፋሲካን ያለ በግ ሰርግ ያለ ሙሽራ ሊደገስ ይችላል እንዴ? ይህ እኮ ሊሆን አይችልም። የዚህ ፋሲካ እኮ ደስታ ነው። የደስታው መካከለኛ ደግሞ በጉ መኖሩ ነው። በእውነት ነው የምነግራቸው፣ የትኛው ቤተሰብ ሁሉም ቤተሰብ እንደምንም ጭክን ብሎ ወገቡን አስሮ የፋሲካ በግ ማግኘት አለበት። ማይ ፒፕል፣ እናንተ በስጋ እያሰባችሁ ገበያ የሚገዛውን ይሄን የሚነዳውን በግ እያሰባችሁ ነው። ኧረ እኔ ሶስት የለውበትም ከዚህ ህዝብ ጋር ልታቀሳስሩኛ። እኔ ከሱ ነፃ ነው ብራዘር። እሱ ለሆድ ነው ለስጋ ነው። ስጋን ያደልባል፣ ነፍስን ግን እንዳከሳ ነው የሚጨርሰው። መጽሐፍ ቅዱስም ሲነግረን እንደዚህ ይላል፣ ሆድ ለመብል ነው፣ መብልም ለሆድ ነው፣ እግዚአብሔር ግን ይህንንም ያንንም ያጠፋቸዋል። እኔ ስለ እሱ አይደለም ማወራ። መጀመሪያውኑ ፋሲካ ስለተመሰረተበት የፋሲካ መካከለኛ የሆነው በግ ነው እየነገርኩ ያለው። ስለዚህ ላላ ያኔ ሙሴን እግዚአብሔር እስራኤልን ከግብፅ እንዲያወጣ ባዘዘው ጊዜ ሌሊት ላይ እንዲያርዱት የተነገራቸው ያ በግ፣ እንዲበሉት የተነገራቸው ያ በግ፣ ትርፍ አንድም ነገር እንዳይቀር የተነገራቸው ያ በግ፣ ያን መብላት የሚቻለው እስራኤላዊ ከሆንክ ብቻ ነው። እስራኤላዊ ካልሆንክ ያንን ፋሲካ ማክበር ከፈለግ ያን በግ መብላት አለብህ። ያን በግ ለመብላት ደግሞ መገረዝ አለብህ። እኔ አተክ ስለ ቅድሙ ስጋ አይደለም፣ ስለ ሸለፈታ አይደለም ማወራ፣ ስለ ልብ መገረዝ ነው እየተናገርኩ ያለው። እሱ ብቻ ደግሞ እንዳይመስል የዛን ቀን ሌሊት መቅሰፍት፣ የሞት መልአክ በዛ ምድር ላይ ያልፍ ነበር። ያ በግ ያልታረደበት፣ ያን በግ ያልበላ፣ እሱ ብቻ ደግሞ አይደለም የዛን በግ በበሩ ጉበንና መቃል ላይ ያልቀባ ሰው አለቀለት ነው ማለት። ለግብፃውያን የመጣው መቅሰፍት እዛም ቤት ገብቶ በኩሩን ሊገል ነበር። አንተ እሱ ደም ማለት ከመቅሰፍት የምታመልጥበት፣ ከባርነት ከግብፃውያን ጭቆና ተነጥቀ የምትወጣበት በጣም መሰረታዊ የሆነ ነገር ነው። ለዚህ ነው እንዴት ነው በግ የሌለው ሰው ፋሲካን ማክበር ይችላል ብዬ ነገርኩ። አንተ አሁንም እዛ እስራኤላውያን ታሪክ ላይ ያለው አረና ወደዚህ በእናት ብዙ ሺህ ዓመት ለፍና ወደዚህ ተና አንድ በጣም ድንቅ የሆነ ነውር የሌለበትን በግ እግዚአብሔር አብ አንድያ ልጁን አረዳ። በዚህም በግ አማካኝነት የዓለምን ሁሉ ኃጢአት የዲያብሎስን ስራ ሁሉ አፈረሰ። የዓለምን ሁሉ ኃጢአት በእውነት ነው የምነግርህ አስወገደ። ያንተንና የኔን ጨምሮ እኮ ነው። ደግሞ በነፃ ነው ይሄን በግ ማግኘት የሚቻለው። ያለዚህ በግ ግን በእውነት ነው የምነግርህ አሁን የሚመጣው ይግባኝ የሌለው መቅሰፍት አያታመልጥም። ከዚህ ነው የምነግርህ። በዚህ በግ ላይ የተመሰረተ ፋሲካን ካላከበር በእውነት እነግርሃለሁ ከፊት የሚመጣው የዓለም ፍጻሜ መቅሰፍት አንተ ቤት ውስጥ ይገባል። እዚህ በግ ደም ግንባር ላይ ከሌለ መላእክቶቹ በጣም ሲሪየስ ናቸው። ማንንም አያልፉም ነው የምልህ። ልታጭበረብር ሃይ ኮፒ ምናምን ልታረጋት ይችላል። ያጠፉ የመጡት መላእክት የሚመለከቱ በግንባራቸው ላይ ያለን ደም ብቻ ነው። ደግሞ እሱ ብቻ እንዳይመስልህ፣ ይሄ ደም በጣም ገራሚ ደም ነው። በዚህ በግ ደም ልብሳቸውን ካጠቡና ካነጹ በስተቀር የምሬ ነው የምነግርህ እነዚህ መላእክት ማንንም አያዳምጡ ነው። እሱ ብቻ ደግሞ እንዳይመስልህ የዚህ በግ ስጋ ዕለት ዕለት እየተበላ ዕለት ዕለት እየጣፈጠ የበለጠ እየጣፈጠ የሚሄድ ደግሞ ለጎረቤት ሁሉ ይካፈላል። እንደውም ለግል ምናምን ሲሆን አይመቸውም። የበለጠ ሲካፈል እየበዛ ዕለት ዕለት በጣም በተለየ ቴስት ኢንጆይ የምታደርገው በግ ነው ነው ማለት ነው። ያለዚህ በግ በቃ ፋሲካን ማክበር አይቻልም እኮ ነው እያልኩ ያለው። ፋሲካን አከብራለሁ ካልክ የፋሲካው መካከለኛ የፋሲካው ዋና የሆነው ይህ የእግዚአብሔር በግ የግዴታ ያስፈልጋል። ያለዚህ በግ ፋሲካን ማክበር አይቻልም። ሰርግ ያለ ሙሽራ እንዴት ሊሆን ይችላል? አንተ ይኸውልህ ልንገርህ፣ ስማ፣ ከስጋዊ ነገር ውጣና ይሄኛውን በግ የግዴታ ዛሬ ማግኘት አለብህ። ትክክለኛ ፋሲካን ማክበር ከፈለግ ይህንን በግ ዛሬ የግል ማድረግ አለ። ደግሞ በነፃ ነው፣ ምንም ዋጋ የሚያስከፍል ነገር የለውም። በቃ በነፃ ነው። እግዚአብሔር እንዲሁ በጸጋ ላይ እያንዳንዳችን የሰጠው ነው። የዚህን በግ ስጋና ደም ካልበላ በስተቀር እግዚአብሔር ጋር መድረስ አትችልም ማለት ነው። ደግሞ ስማ፣ የዚህ በግ ፋሲካ በዓመት አንድ ጊዜ የሚመጣ አይደለም። ዕለት ዕለት በየቀኑ ፋሲካ ነው። ምን ደስታው ይጨምራል። ይሄን የዚህን በግ ስጋ ስትበላ በየቀኑ ደስታ እየጨመረ ሰላም እየጨመረ ከዛ መጨረሻ ላይ ብራዘር ከዚህ ሁሉ ፈተና ያለበት ዓለም ከመቅሰፍቱ አምልጠ ለዘላለም ደስታና እረፍት ያለበት እሱ ራሱ እረኛ ሆኖ የሚያሰማራበት ዓለም ጋር ትገባለህ ማለት ነው። ፋሲካን ያለ በግ፣ ሰርግ ያለ ሙሽራ። ኧረ ብራዘር ይሄን በግማ ማግኘት አለብህ።